እናንተ እንዴት ናችሁ? ለእግዚአብሔር ይመስገን ዛሬም ለየት ባለ ቪዲዮ መጥቻለሁ። ማለት የ2025 የቲክቶክ አዋርድ ተሸላሚ ማን ይሆን፣ ማን ዋንጫውን ያነሳል እየተባለ በተለያየ ሶሻል ሚዲያ ሲዘዋወር እንደነበር ይታወቃል ማለት ነው። አዋርድ ፕሮፌሽናል አይደለም። እናውቃለን ምን አይነት ሰው እንደሆንሽ እናውቃለን፣ ምን አይነት ጀግና ሰው እንደሆንሽ እናውቃለን። ያኔ ማንም በሌለበት ቲክቶከር ሆነሽ የተገኘሽ የኛ ቲክቶከር ነሽ። እኛ ባንቺ ውስጥ ፊልም አይተናል፣ ሊፕሲንግ ሰምተናል፣ ድራማ አይተናል፣ እንወድሻለን። ይሄኛው ሲዘጋጅ 3ኛ ዓመት ነው። በ3ቱም ዓመት ፕራይም ነበርሽ፣ 3ቱም ዓመት ምርጥ ነበርሽ። እኛ እናውቃለን። ስለዚህ የዋንጫው ወይም የቲክቶክ አዋርድ ተሸላሚ ወይም ባለቤት አዶናይ ሆኗል ማለት ነው። ስለዚህ አዶናይ ከመጀመሪያ እስከ መጨረሻው ማለትም የመኪና ቁልፏን እስኪቀበል ድረስ ምን አይነት አክት ምን አይነት ፊሊንግ እንዳሳየ በዚህ ቪዲዮ ምናይ ይሆናል ማለት ነው። ከዛ በፊት ይህን ቻናል ላይክ፣ ሼር እንዲሁም ሳብስክራይብ ያደርጋችሁ ጀምሩ። አንድ ትልቅ ሰው መጣት ፈልጋለሁ። እዚህ ናቢ ወንድሜ አንዴ ወደ መድረክ አንድ ነገር ልንገራችሁ ስለ ናቢ አንድ ነገር ልንገራችሁ። ሁሌም ናቢ ሰምታችሁ ታውቃላችሁ። ናቢ ማለት እሱ ነው ወንድሜ፣ ከኔ ጋር ቆሞ ሁሌም የቀረጸኝ ማለት ነው። ላይፍ ስታይሌ ወደ ህይወቴ እንድገቡ ያደረጋችሁ ናቢ ነው። ጀግና ነው። ትልቅ ደረጃ ይደርሳል። ከዚህ በላይ ይደርሳል። የተናገረው ነገር አለ። ዩቲናስ እና አዶናይ ነበሩ ማለት ነው። የዩቲናስ ደጋፊዎች ዩቲናስ ታሸንፋለች ይላል። የአዶናይ ደጋፊ ደግሞ አዶናይ ተሸላሚ ይሆናል እያሉ እንግዲህ እንደ ብሽሽቅ እንደ ፎገራም ሲያደርጉ እንደነበር ይታወቃል ማለት ነው። ምክንያቱም አንዳንድ ሰዎች ዩቲናስ እንዴት ፊልም ሰርታ ከአዶናይ እኩል ትሆናለች ሲሉ ነበር። እንዲሁም አዶናይ እንዴት ስግጥ ፍምስ በሚለው አይዲያ ወይም ሀሳቡ ላይ እንዴት በዚህ ሀሳብ ይህን ይዞ የተነሳ ሰው እንዴት በቲክቶክ አዋርድ ተሸላሚ ይሆናል፣ ምንስ ይዞልን መጣ እያሉ የተለያዩ ሰዎች ሀሳባቸውን ሲገልጹ ነበር ማለት ነው። ያበደ ስዕል አዶኒ መኪናውን ከሞን በልቶታል። ምንም ጥርጥር አንዳንድ ሰዎች ስግጥ ፍምስ የሚለውን እንዴት ይገልጹታል ብለን ብንጠይቅ ስግጥ ፍምስ አንዳንዶች በመጥፎ ሳይድ ወይም በኔጋቲቭ ሳይድ ይተረጉሙታል፣ አንዳንዶች ደግሞ በፖዚቲቭ ሳይድ ይተረጉሙታል ማለት ነው። በኔጋቲቭ ሳይድ የሚተረጉሙት ይሄ ብልግና ነው ወይም ልጆቻችን ለማጃጃል ስዳደግ የሚል አይዲያ ነው ብሎ ይተረጉሙታል። አንዳንዶች ደግሞ በፖዚቲቭ አይዲያ ሲተረጉሙት ስግጥ ፍምስ ማለት አንድ ሰው ተሰጥኦ ካለው ስራ መስራት የሚችል ከሆነ ወደ ካሜራ ወደ ሶሻል ሚዲያ ለመምጣት የፈለገ ሰው ወይም አንድ ዓላማ ያለው ሰው ያለምንም ፍርሃት ያለምንም መሸማቀቅ ወደ ካሜራ ፊት መጥቶ ሀሳቡን ገልጾ ሰዎችን አስተምሮ ካሰበበት እንዲደርስ የሚያመላክት ሀሳብ ነው ብለው ይናገራሉ። ከዚህ ጋር ተያይዞም እሱ ራሱ አዶናይም ስግጥ ፍምስ በተለያየ መንገድ ለሚተረጉሙ ሰዎች ቦታ እንደሌለው ተናግሯል። ስግጥ ፍምስ በአዶናይ ሀሳብ ማንኛውም ባለበት የሙያ መስክ ጠንክሮ መስራትን ያለምንም ፍርሃት ያለምንም መሸማቀቅ መስራት መቻል እንዳለበት የሚያመለክት ሀሳብ ነው ብሏል። ለምሳሌ አንድ ተማሪ ከሆነ ስግጥ ፍምስ ብሎ ማለት ተማሪ ከሆነ ጠንክሮ አንብቦ በተማሪዎች በወላጅ በመምህራን ፊት ታዋቂ ወይም ፌመስ እንዲሆን ማድረግ ከቻለ ስግጥ አድርጎ አንብቦ ከሚፈልገው ነገር መድረስ አለበት ብሎ ሀሳቡን ገልጿል ማለት ነው። ስግጥ ፍምስ ለሁሉም ነው። ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? ከአስተማሪዎች፣ ወላጆች ከነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ሰግጣለህ ትገብዳለህ። እንግዲህ ስግጥ ብለህ ከሰራ አመጋገብን ከተከታተልክ ኦፍ ኮርስ ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። ስለዚህ ስግጥ ፍምስ እንደ አዶናይ ሀሳብ ያለ ፍራቻ ያለ መሸማቀቅ ኑ ወደ ካሜራ ኑ ወደ ሶሻል ሚዲያ ማለቱ ነው ማለት ነው። ስለዚህ እናንተም ሀሳብ አስተያየት ኮሜንት ካላችሁ
በኮሜንት ሴክሽን ግለጹልኝ። በጣም አመሰግናለሁ። አዶናይ እና ዩቲና ዝግጁ ናችሁ? ሁላችሁ አንዴ ይቅርታ አንዴ እባካችሁ ጸጥታ። እሺ የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳስ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን። እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከዚህ በተጨማሪ አንተስ ምን ሀሳብ አለህ ብትሉኝ እኔ አዶናይ ይገባዋል የሚል ሀሳብ አለኝ ማለት ነው። ምክንያቱም እኔ እጅግ አዶናይን ሳላደንቀው አላልፍም። አሁን አዶናይ ሙሉ በሙሉ አውቀዋለሁ ማለት ሳይሆን አጠቃላይ በትንሽ ቪዲዮዎቹን እንኳን ስመለከት ወደ ካሜራ ፊት ሲቀርብ ካሜራን ከምንም የማይቆጥር ያለውን ሀሳብ ፍሉዌንትሊ መግለጽ የሚችል ጀግና ልጅ እንደሆነ ለወጣት ወንድሞች እህቶች አርያ ወይም ምሳሌ የሚሆን ልጅ ነው ማለት ነው። ማርያም ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። አንድ ሰው መድረስ ካለበት መድረስ እንዲችል ጠንክሮ መስራትን ልምዱ ወይም ፍላጎቱ እንዲያደርግ የሚያበረታታ ልጅ ነው ብዬ ገልጻለሁ ማለት ነው። ማርያም እናንተ ላይክ እና ሼር ማድረጋችሁን እንዳትረሱ። ምክንያቱም ይሄ ቻናል ሞኔታይዝ ወይም ገንዘብ እንኳን አልሰራም። ገንዘብ እንዲሰራ ግን ቀን ከሌሊት እየሰራው እገኛለሁ። አንድ ቀን ደግሞ ሞኔታይዝ እንደማደርገው አልጠራጠርም። ትንሽ እንደኔ ዩቲዩበሮች የሆናችሁ ኑ አብረን እንስራ። አብረን እየተጋገዘን ወደምንፈልገው አላማ እንደርሳለን ማለት ነው። የምንፈልገውን አላማ እናሳካለን ብዬ አስባለሁ። ደህና ሁኑ።